ምንም ነገር አላደረግሽም። በቃ ካሁን በኋላ ግን ማለት ነው አብርሃም አጠገብ እንድትደርሺ አልፈልግም። እኮ እየነገረኝ ነው እኮ ሰዓቱ ሲጀመር ምን አድርገሽበት ነው ሲጠሽኝ ያለኝ እኮ ምን ማለት ነው? እሱ እኮ ልቦናሽ ያውቀዋል እንዴ? ልቦናሽ ያውቀዋል? እኔ ምንም አውቀው ነገር የለም። አንተ ነህ ልቦና የሚያውቀው፣ እኔ ምንም እንዳላደረኩኝ። ኧረ እባክሽ። ታዲያ ሰዓቱ ይሄን ያህል በጣም ቆይቶ ነው እንዴ እንትን የሚለው? አብርሃም በዚህ ልክ ከኔ ጋር አዲስ ህይወት ስለጀመረ ስማኝ፣ እንዳምጠኝ እኔ ካንተ ጋር ነው ማውራት ያለብኝ አብርሃም። እኔ ሰዓቱ ላይ ምንም ነገር ያደረኩትም ነገር የለም። አንተ ጋር ይቀመጥ እያልኩኝ ነበር። ጾታ ስለሆነ ነው። አይ አልፈልግም ካልክ ምንም ችግር የለውም ወስደዋለሁ። ግን ደግሞ በቃ ትወደዋለህ። ብዙ ጊዜ እጅ ላይ የምታደርገው ሰዓት ነው። ወደኸው እያደረግኩ የነበረው ሰዓት ስለሆነ ነው። አዳምጠኛ እንዴ አዳምጠኛ። ኧረ በእግዚአብሔር እያስጨነቅሽ ነው። በቃ ከዚህ በላይ ልጁን አታስጨነቂው እንዴ። ምን ልታሳብዱት ነው እንዴ ልጁን? እሺ ምን እንዲሆንላችሁ ነው የምትፈልጉት ልጁን? ታሳብዱ አይደለም ኤፍሬም። በቃ ከዚህ በላይ ታሳምነው ፈልጋለሁ። አታሳምኚው። በቃ አንቺ ማሳመንም ሆነ አንቺ ምንም መከራ በቃ ስጦታ ነበር አይደል? አልፈልግም ማለሽ አይደል እንዴ? ምንድነው ሌላ ነገር እንዳወራ የምታደርጊው? በግልጽ በጸባይ በስነ ስርዓት እያወራሁሽ ነው አይደል? ወይስ ሌላ ነገር ነው የምትፈልጊው? ነው ሌላ ነገር አልፈለኩም ኤፍሬም። ግን ደግሞ እግዚአብሔር ነው የወንድም ሰዓት ላይ ምንም አላደረኩም ማለት ነው። በቃ አላደረግሽም አይደል? እንዳትመጪ በቃ ካሁን በኋላ በቃ ከነ ሰዓትሽ አንቺ ሂጂ። ካሁን በኋላ አብርሃም አጠገብ እንዳትደርሺ። እኔ ኤፍሬም እኔና አብርሃም እንኳን መለያየት ካለብን በእንደዚህ አይነት መንገድ አይደለም። እኔና እሱ መለያየት ያለብን ገባህ አይደል? ኦኬ ተዘጋጅቶ የሆነ ፕሮግራም ተዘጋጅቶ መጥቶ አልፈለግሽም እንዴ ልጅ ነው እና ጥሩ ደግ አሳልፈናል። ገባህ አይደል? ቢያንስ በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት ያለብን። በሰላም በጥሩ ይቅናሽ ተባብለን ነው እንጂ እኔ ላይ ጭንቅላቴ ላይ ጥያቄ ያለ ጉድ ነው እናንተ። ያበየን ወደማየ የሆነ ነገር እኮ ነው የገጠመን ዘንድሮ። እነሱ በሀብል በሚታሙ ሰዓት እንደዚህ አደንዝዛችሁታል፣ በሀብሉን ያስደገማችሁበት በተባሉ ሰዓት እንግዲህ አዝረው ተዘውዝረው የመቼና የመቼ ያደረገችለትን የወርቅ ሰዓት ማለት ነው አስደግመሽበት ነው የነበረው። እንግዲህ እሱ በሚወጣ ሰዓት ነው ወደ ራሱ ተመልሶ የድሮ ትውስታውና የድሮ ባለቤቱ ጋራ እየተመለሰው እያለ እየተከራከራት ይገኛል። ሰላማችሁ በያላችሁበት የክርስቶስ ፍቅር ለሁላችሁም ብዝት ይበልልኝ እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቶኝ ሀገራችን ኢትዮጵያን ሰላም ያደርግልኝ እያልኩኝ ወደ መጣሁበት ርዕስ እሄዳለሁ ማለት ነው። በጣም በሚገርም ሁኔታ ሄርሚ እንደምናውቃት ምርጥና የዋህ ልጅ እንኳን እንደዚህ አይነት ነገር ልታደርግ ቀርቶ ለሱ ህይወቱን አትርፋው ከሞት አትርፋው ስንት ዲፕሬሽን ውስጥ ገብቶ ሲሰቃይ የነበረ ሰው ዛሬ አመድ አፋሽ ሆኗል እጇ ማለት ነው። እንደዛ ስንት ሆና እሱን ደስተኛ ባደረገችው ማመስገን ሲገባው አመሰግናለሁኝ ብሎ የሱ ህይወቱን አጣጥሞ የራሱን ህይወት በሚኖርበት ሰዓት ይሄ ኤፍሬም የተባለ የተረገመ እርጉም ሰው እሱ ነው አሁንም እያሰቃየው ያለው ማለት ነው። እንግዲህ እሱን እንኳን ለብቻው አግኝታው ብቻዋን ሆዷን ተናግራ ወደ ነበረበት እንዲመለስ ማድረግ እንኳ አልቻለችም። በቃ ተለጥፎ መድኃኒዓለም እንደ መዝገር ተለጥፎ የለጥፈውና በጥፊ ነበረ መለጠፍ ማለት ነው። በግድ ዝም ብሎ ቢያንስ እንኳን 5 ደቂቃ ስጠኝ 10 ደቂቃ ስጠኝ ብትለውም እንግዲህ ሊሰጣት አልቻለም። እንዳያችሁት እያካላትና እያዋከላት የነበረው እሱና እሱ ነው። ከአብርሃም ይልቅስ ባለ ጉዳዩ እሱ እስከሚመስል ድረስ እያወራት ያለ ፍትርስት ማለት ነው። ፋታ ሊሰጣት አልቻለም። እሱን ለቀቅ አርጎት በቃ ልታወራው አልቻለችም ማለት ነው። በዚህን መልኩ የከፋባት ለምንድን ነው? በዚህ መልኩ የሄርሜላና የአብርሃም አብሮ መሆን ያሳሰበው ጉዳይ ምንድን ነው? ይሄ ሰውዬ እውነትም አፍቅሯታል እንደሚባለው የራሱ ማድረግ ፈልጎ ነው እንዳለ ያ አልመሰለኝም። አስተያየቱ እንደዛ አይመስልም ማለት ነው። እና ግን በዚህ ልክ የከፋውና በዚህ ልክ የእሷን ስቃይ የእሱንም ስቃይ እያበዛ ያለው ይሄ ሰው ምን ቢሆን ነው? ከራሱ ከአብርሃምም አንደበት ምንም ስላልሰማ ነው ወይስ ደግሞ ተመልካችም እየተናገረው ነው? የእሱም እህቱ ቦዚን ትሆን ትልቅዬ ወንድም እየተናገረው ነው። ነገር ግን ሊሰማ አልቻለም። አንድ ወንድ ጥፋ ግን እሱን አንድ ያወክስ ብሎ አያገባም አይመለከተም የሚለው ሰው እንዴት ይታጣል? እሱ እንዴት አንዱ እንዲታጣል? በዚህ መልኩ ስቃዩን አበዛው እኮ ጭራሽ ማለት ነው።
ስቃዩን እያበዛው ያለው ይሄ ኤፍሬም የሚባል ሰው ነው። ሩታም አይደለችም። አሁን በዚህ ሰዓት ስቃዩ እንዲበዛ እንዲበረታ እያደረገ ያለው እሱ ነው። በራሱ የሚንቀሳቀስ ሰው ራሱ መኪናውን ይዞ ተንቀሳቅሶ የፈለገበት ቦታ ውሎ ሄዶ ሰርቶ የመምጣት ችሎታ ያለው ሰው አሁን በሰው የሚራመድ ሺባ ብሉት፣ በቃ ሺባ ሆኖ ተቀምጧል። መኪና የሚነዳው እሱ አይደለም። ሂድ ሲሉት ተቀመጥ ሲሉት ብላ ቢሉት እንደዚህ እየታዘዘ እንደ ሻንጉሊት አድርገው ከቤት ቁጭ አድርገውት፣ ነገር ግን ደህና ነው ይላል ማለት ነው። አብርሃም ምንም አልሆነም፣ ደህና ነው። በደህናው ከሆነ ታዲያ ለምን እንደ በፊቱ ቀልጠፍ ብሎ ሳያወራም? ለምን እንደዚህ አሳጁ ብቻ? ልቡ እኮ ከሱ ጋር የለም፣ ጭራሹን እሱ ጋር የለም። ዝም ብሎ አሳጁ ነው የቆመው እያለ እንደ ጅል የሚናገሩትን ምን እንደሚናገረው ምን እንደሚልም አያውቀውም። ስለዚህ አሳጁ ነው ተንጠልጥሎ ያለው። ስላልሞተ ቁሞ ስላዩት ብቻ ደህና ነው ይላሉ እንጂ ሰውየው ደህና አይደለም፣ አበጋዝ ማለት ነው። ስለዚህ በዚህን ያክል ደረጃ ሆኖ እንዴት ለወንድም አታስብም የምትሉ ሰዎች ደግሞ ጤነኛ ናቸው ወይ? ለወንድሜ ለምንድን ነው የማላስበው? ወንድሜ ምንም አልሆነም፣ ደህና ነው፣ ተረጋግቶ ወደ ራሱ ነው የተመለሰው እያለ ነው ያለው ማለት ነው። በጣም ይገርማል። በጣም በሚገርም ሁኔታ ግን ደህና አይደለም፣ ታሞ ነው ያለው። ሀብሉ ይውጣ አላችሁ፣ ሀብሉንም አወጣችሁት። ሀብሉንም ሞቶ ምንም የሆነው ነገር የለም፣ ያው ነው። ምንም አይነት ልዩነት አላየንበትም። ስለዚህ ሩታ እያደረገችበት ነገር የለም ማለት ነው እያለ ነው እንግዲህ እየተከራከረ ያለው። ይልቁንስ ጭራሽ ብለው ምንድነው እያሉ ያሉት? የሄርሜን ስጦታ አምጥቶ ሰጣት። ትናንትና የኔን ስጦታ ለምንድን ነው ያወጣኸው? እጅ ላይ የነበረውን የወርቅ ሰዓት ለምን አወጣኸው? እኔ እኮ ስጦታ ነው የሰጠው። ስጦታ ደግሞ አይጣልም አይወለቅም። ለምን አወለከው ብላ በጠየቀችው መሰረት ስጦታውን ፈልገሹ ከሆነ እነሱ ጋር ነው ያለው እነሱ ጋር ይሰጡሻል ብሏት ነበረና እንግዲህ ባለው መሰረት አምጥቶ ዛሬ ተቀበይኝ አትቀበይኝ ሲጨቃጨቁ በስከ መጨረሻ ኤፍሬም ተብዬው አስገድደው ጥለው ነው ሲላት ተቀበለችው ማለት ነው። ምክንያቱም ብር ነው ያወጣችበት፣ ግማሽ ሚሊዮን ቀላል ነው እንደ 500 ሺህ ብር። ስለዚህ እሷም ያዘች ማለት ነው። እና አሁን አዙረው ምንድነው ያሉት? አዙረው አንጠለጠለም አዘለም አለ ያገሬ ሰው። እንደው ይገርማል እኮ የእነሱን ትባቲቦ የተበተቡትን ለመደበቅ ጭራሽ እሷ በሰዓቱ አርጋበት እንደሆነ እና እኔ ከሰዓቱ ላይ ምንም አላደረኩም ብላ ደግሞ ምስኪናት ትምላለች ማለት ነው። በሰዓቱ ካደረኩበት ለምን ወዲያውኑ ወደ እኔ እኮ አልመጣም? ሰዓቱን ካደረኩለት ከስንት ጊዜ ቆይታ በኋላ አይደል እንዴ? ሰዓቱ ካደረኩለት በኋላ ከእሷ ጋራ ተስማምቶስ መኖር ጀምሯል ነበር እንዴ? ከዛ በኋላ አይደል እንዴ ነገሮች አልተስተካከሉም እና ተመልሶ የመጣው? ስለዚህ ለምንድን ነው የምታስመስሉት? እናንተ ስለተባላችሁ ስለተጠራጠራችሁ ብቻ ብድር ምለሳ ነው የሚመስለው ይሄ እንጂ እኔ ንጹህ ሰው ነኝ፣ ምንም ያደረኩበት ነገር የለም ሰዓቱ ላይ። ነገር ግን ለምን አወለከው ብዬ መናገሬ ስጦታ ስለሆነ እጁ ላይ ሳጣው ለምን ብያለው። ማንም ሰው የተሰጠውን ስጦታ ሊለብሰው ሊያስታውሰው ነው እንጂ ቁጭ አርጎ እንደ ዕቃ ቁጭ ሊያደርገውም አይደለም። የሚሰጠውን ነገር በቃ ስጦታ ነው፣ ለሰው አይሰጥም፣ ምንም አይልም። ስለዚህ ለዛ ብዬ ጠየቅኩት እንጂ ከፈለክ ያዘው አለብሰውን ካልክ ካንተ ጋራ ይሁን ከፈለክ እንጂ እኔ ስጦታ ሰጥቼ አልመልስም፣ በስጦታ የማምን ሴት አይደለሁም አለችው። እንግዲህ እንደዚህ ስትለውም ከሰዓቱ ላይ ያደረግሽበት ነገር ምንድን ነው ብሎ የሚጠይቃት እነሱ አንድና አንድ ያሉትን ነው እንጂ ከአሁን በፊት ታዲያ ለምን አድርጎት ሲኖር ለምን ከሰዓቱ ላይ የሆነ ነገር አለውና አንለብስም አላለም ወይስ አውልቆ ይህ ሰዓት እንደዚህ ስላለበት ነው ብሎ ለምን አልሰጣትም ማለት ነው። ሲቀጥል ለምንስ አልታመመም? ለምንስ አልታመመም? እና በዚህ ምክንያት ባትመጡና ልጅቷን ያለ ኃጢአቷ ባትወነጅሏት፣ እናንተ ያደረጋችሁትን ለመሸፈን ሌላ ሰው መወንጀል አግባብ አይደለም። ልቅስ እናንተ ካለበት በሽታ እንዲድን አሁንም ዛሬም ነገም ጸበል ይዛችሁት ሄዱ። ሜሮን ተብዬዋ ደግሞ ተጣልቻለሁኝ ብለሽ እንግዲህ ውጡልኝ፣ ከህይወቴ ውጡልኝ ካለች በኋላ አብራ ሆና ስታሽቃብጥ ነበር። ምን አይነት ዘመን ነው የደረሰው? ግን ይሄ ድራማቸው ምንድን ነው?
ምንድነው የሚያስጠላ ተከታታይ ድራማ ነው እኮ ያደረጉትኝ። ካሁን በፊት እንግዲህ ሄርሜላ ማለት ሩታን አልፈልጋችሁም ከህይወት የወጡ በምትላቸው ሰዓት ዳኒም ሜሮንም እንደወጡና ወደ አብርሃም ተገልብጠው አብርሃም ጋር እየሰሩ እንደሆነ ይታወቃል። አሁን በየት እንደመጣች አላቅም። መታ ደርሳ ተከራካሪ ሆናለች ማለት ነው እንዴ። መታ ስፖንሰር ተዘጋጅቶላቸዋል። 1 ሚሊዮን ብር በኔ ነው የገባው። ስለዚህ ይሄ 1 ሚሊዮን ብር ወስዳችሁ የፈለጋችሁበት ሀገር ተዝናኑ። ሄርሚ ደግሞ በጣም ወድጀሻለሁ፣ በዚች በአጭር ጊዜ ውስጥ ይሄ ሁሉ ህዝብ እንዴት እንደወደደሽ እያለች ስታሽቃብጥ አልነበረ እንዴ? ይህ እኮ ካሜራ የማይይዘው ነገር የለም፣ ቪዲዮ እኮ አለ ማለት ነው። ሄርሚ ሜሮን ተብዬዋ ስታሽቃብጥ እንዳልነበረ ለሄርሜላ ተጣርቀናል ካሉ በኋላ አብረው ስንትና ስንት እየሰራች ሚስጥር አወጣሁኝ እያለች ከላይ ከታይ ገልብጥ እያለች ነበር ማለት ነው። ግልብጥ አሁን ግልብጥ አለችና እንደው ግርም በሚል ሁኔታ ታሟል፣ ደህና አይደለም። እኔ እዚህ ጋር አወጣለሁኝ ሚስጥር አወጣለሁኝ እያለች ስቀባጥር የነበረች ሴት አሁን አብርሃም ደህና ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሰው በዚህን ያክል ይገለባበጣል እንዴ? እንደ ሀገሯ ዱባ ናት። ተገለባበጠች እኮ ጭራሽ የገደል ዱባ ይመስል ማለት ነው። ገደል ላይ የተቀመጠ ዱባ ሳትነኩት ነው የሚሽከረከረው እንደ ድንጋይ፣ እንደ ድቡልቡል ድንጋይ። ልክ እንደዛ ተገለባበጠች ማለት ነው። እንደ በጣም ነው የገረመኝ በእውነት። ሰው በዚህን ያክል እንዴት ይገለበጣል? አሁን አፈር እንደሚባለው ማለት ነው። ትናንት ከነሱ ጋር ሆና ካኪ ዘራፍ እያለች የነበረች ዛሬ ታዲያ ምን ተገንቶ ነው ለሩታ ሆና ሩታን እንደዚህ አርገህ እሷ ብቸኛ ስለሆነች ድጥሏ ትፈልጋችሁ ነው እንጂ ዳኒንም ጭምር ማለት ነው። ማንድህ እንኳ ሳያለው እኔ ማነኝ በቃ ምንም ያላለችው ነገር የለም ነው የምላችሁ። ከዛ በስከ መጨረሻ ኦዜ ጋ ነው የምትባለው አይደለ? የአብርሃም እህት ከእሷ ጋር እየተከራከሩ ነበረ። እሱ ደህና አይደለም ብለሽ የምታስቢ ከሆነ ሐኪም ቤት ይሄዳል። ሀሳብሽ ግን ሲመስለኝ ምንድን ነው አስረጅኝ። ከሩታ ጋር መሆኑን ያናደደሽ ወይስ ደግሞ ያለበት ሁኔታ ነው እያሳሰበች ስትላት፣ እኔ ከማንም ጋር ይሁን ምን አገባኝ፣ ነገር ግን መጀመሪያ የሚያሳስበኝ የወንድሜ ጤንነት ነው። ስለዚህ ጤንነቱ በዚህ አይደለም፣ ወደ ነበረበት ጤንነት እባካችሁ ይመለስልኝ እያለች ነው ማለት ነው። በሙሉ መረጋጋት፣ በተረጋጋ መንፈስ እንደስከዛሬው ቦዚ ያጮህ ምን አትልም። ለምንድን ነው እንደዚያ ያለ ትግስት ይኖራት? ለምንድን ነው ወንድሟ ታሞ ስላየችው ወንድሟ ካለበት ማጥ ካለበት በሽታ ወደ ራሱ ተመልሶ እስከምታየው ድረስ ግዴታ መለማመጥ ነው ያለባት እና በቁጣና በልህተታ እየተለማመጠች ነው ማለት ነው። በጣም በሚገርም ሁኔታ ግን ይቺ ሩታ ተብዬዋ ሰይጣን ናት። እግዚአብሔርን እንደዚች አይነት ሰይጣን ሴት በጭራሽ አላየሁም። እንዴት ሰው በዚህ ልክ አውሬ ይሆናል? አሁን እቺ በሰው ተመሰለች፣ የሰው ስም አላት እንጂ እኮ አውሬ በሏት፣ ከምር አውሬ በሏት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኝኝ አሉን እኮ ሰለቹን። እኔም አሁን በእነሱ መስራትም ደብሮኛል ማለት ነው። ሰልተው አልቀርም፣ ከምር አስጠሉኝ በቃ። በተለይ እሷ እንዴት እንዳስጠላችኝ እሷና ይሄ ኤፍሬም ተብዬው በቃ እንደዋ እየያዙ ጫ ማድረግ ነበረ ማለት ነው። በጣም ድርቅ ያለ ነገር እኔ ደግሞ አልወድም። እንደ ክው አርጎሽ ይቀርና መድኃኒዓለም እንዲህ ጭራሽ እንደ በዚህ ልክ እንደዚህ የሆነች እንደ አውሬ የተሰራች ሴትዮ በእናታችሁ በግድ ያኔ በውሸት በእውነት እንኳን የምታፈቅረው ቢሆን እኮ እሺ። አሁን እኮ እሺ ወደድኩሽ ብሎ አፈቀርኩሽ ብሎ እንግዲህ አሁን አብሯት እየኖረ አይደለ? ጠብቁኝ ከሆነ ጊዜ በኋላ ደግሞ ተገልብጣ እኔ ለማናደድና ለማቃጠል ያችን እኔ ኃይል እንዳለኝ ለማሳወቅ እንጂ እኔ አልፈልግህም ነው የምትለው 100%። የዛኔ ደግሞ እንግዲህ ሀቤ አበጋዝ ምን ሊል ነው? ይቅርታ ሲፈልግ ይችኛዋ ድንጋይ ናት፣ ይችኛዋ ባጣ ቆይ ናት። ከአሁን በፊት ስንቴን ነው ልቧን የሰበረው? በቀተኝ ከዚህ በኋላ ከሚስቴ ጋር ተመልሻለሁኝ፣ በቃኝ ካላት በኋላ እንኳ ስንት ጊዜ ነው እንግዲህ ይቅርታ አድርጊልኝ ሄርሚ እያለ ይቅርታውን የተቀበለችው እምባውን ያበሰችለት ስንት ጊዜ ነው? እና አሁን ለስንተኛ ጊዜ ነው ታዲያ የሚሰብራት? አስቡት። በዛ አሁኑ ደግሞ የአሁኑ ጫን ያለው ነው እና አርግዛለች ስለተባለ ነው እንግዲህ እሷ
በእርግዝና ወቅት ያሳለፈችውን ነገር እችኛዋ እንዲቀምዘው ብድር በምድር የሚባለው ነገር አለ አይደለ? በቃ እሷም መቅመስ አለባት። እኔ የቀመስኩትን ጽዋ እሷም ወዳ ሳይሆን በግዴታዋ መክፈል አለባት የሚለው ነው እያሳሰባት ያለው። በቃ አምራ የምታስበው ይችን ነው። እሱ ደግሞ ተደግሞበታል ተብሏል። ያኔ እንደምናየውም እንደዛ ነው የሚያሳየው። ነገር ግን ሀብሉ ከወጣ በኋላ የሆነ መፍትሄም እንኳ አልመጣም ማለት ነው። በቃ በሀብሉ ከሆነ ችግሩ ሀብሉ ላይ ውሃ አፍሰውበት ይሆናል በእርግጠኝነት፣ ወይ ጸበል ውሃ ያፈሱበት ይሆናል። ግን ለምን አሁንም የሆነ ፍንጭ ወደ ራሱ የሚመለስበት ነገር ለምን እንዳልተገኘ አላቅም። እና ጸበሉ ሰዱ ሲባሉም አልሰሙም። ሲጀመር እኮ ከቤቷ ከቦዜ ቤት ወስዶታል አይደል? ዳኒ አመጣችሁ። ታዲያ አሁን እቺ አውሬናስ እንጂ ምንድናት እንዴ? ከቤተሰቦቹ ብሳ ማለት ነው። ደግሞ የቤተሰቦቹ ዝም ማለት ቦሴስ ብትሆን ወንድምየውስ ቢሆን እንዴት አንዲት ከርፋፋ ውጭልኝ ከቤት ብለው አሽቀንጥረው አውጥተው ጥለው እሱን ለምን በር አልዘጉበትም? አይሆንም እኔ ጋር ነው መሄድ አለበት ስትል እሱ እንደ ህፃን ልጅ አው ጭራሽ ማለት ነው በከነብ ላይ እኮ ነው የዘለው ሂዶ ወቀፋተኝ። አይሆንም አትሄድም ሲባል ማለት ነው። ስለዚህ ብቻ እሷ ተቆጣች አልተቆጣች የራሷ ጉዳይ ብለው እሱን ጮህም አልጮህም ሰው እኮ ለመዳን ሲባል እጅግሩ በሰንሰለት ይታሰራል አይደለ እንዴ? ሲጀምር ሰውየው ግን አበጋዝ ማለት ነው ድራማ እየሰራ ነው። በእርግጠኝነት ድራማ እየሰራ ነው። አውቆ እያወቀ ነው እንዲህ እንደጅል የሚሆነው ማለት ነው። ለምንድን ነው መሰላችሁ? ለእይታ መሰለኝ። አሁን ለእይታ ምንም አይስብም ታውቃላችሁ። ሰው የኛ ሀበሻ ተጨቃጨቁ፣ ተጣሉ፣ ተለያዩ፣ ተገናኙ ይሄን ሲሆን ነው እንጂ የሚያየው ማንም ሰው አሁን ስለ ትምህርት ቢያስተምር ማንም ሰው የሚጠቅም ነገር ቢያመጣ ምድረ ግንግርት ማለት ነው ማንም የሚያየው የለም። በቃ እያበረታቱ ያሉት እንደዚህ ምቀኝነትን እንደዚህ ጸብን በቃ ሰውን እንግዲህ ጨርቁን ጥሎ እንዲሄድና ለመፈመስ ብሎ ግግም ስግጥ የፈለገውን በራቁቱ እንዲሄድ ብዙ ነገር እያደረገ ያለው ይሄ ሚዲያ ላይ የእይታ ጉዳይ ነው፣ የቪው ጉዳይ ነው። በቃ አንድ ሰው ቪው የሚያመጣውን ቪው የሚታይለትን ነገር ደጋግሞ ይሰራል እና ለብዙዎቹ ቪው ለማግኘት በርቀን በራቁታቸው ሁሉ እየሄዱ ነው ያሉት በባንት ብቻ ማለት ነው። ይሄ ገንዘብ የማያደርገው ነገር የለም ታውቃላችሁ። አሁን ላይ ሁሉም ሰው ለፍቶ ጥሮ ምናምን አይደለም እያገኘ ያለው ሚዲያ ላይ ነው። በቃ እጁን አለስልሶ ተቀባብቶ ምንኪውር ብለው ተቀባብተው ሚዲያ ላይ ነው የሚያገኙት ብሩ።